ሰላም ጤና ይስጥልኝ ቻናል ቤተሰቦች ከመሸ ሰበር ዜና ደርሶናል። እጅግ ደስ የሚል ነው። ዋና የፋኖ ክፍለ ጦር አዛዥ የነበረው በሰላማዊ መንገድ የመንግስትን ጥሪ ተቀብሏል ማለት ነው። አሁን ከመሸ የደረሰን ነው። የማታ እንጀራ ይስጣችሁ ይባላል። የማታ ሰበር ዜና ያሰማችሁ ደስ የሚል ነው። ይህ ሰው የመንግስትን ጥሪ ነው የተቀበለው። በተለይ የራስ ጉራ ክፍለ ጦር አዛዥ የነበረ አማኑኤል ሞላ በጎንደር ክፍለ ጦር ዋና አዛዥ ሆኖ ሲያገለግል የነበረው በተለይ የራስ ጉራ ክፍለ ጦር አዛዥ የነበረ የመንግስትን ጥሪ ተቀብሎ በሰላም ተቀላቅሏል ማለት ነው። በእስክንድር የሚመራን የጎንደር ጠቅላይ ግዛት እዝ ዋና አዛዥ ነው የነበረው። ይህ ሰው የደቡብ ጎንደር ጋይንት ተወላጅ ሰው ሲሆን ነገር ግን ኗሪነቱ በባህር ዳር ከተማ ሰባታሚት ተብሎ በሚታወቀው ኗሪ የነበረ ነው። በዚሁ ቀጠና እንግዲህ ፋኖ ሲቀላቀል ማለትም በባህር ዳር ከተማ ፋኖ የተቀላቀለ የመጀመሪያ አነሳሱ በባህር ዳር ሲቀላቀል እንግዲህ ደጉ በላይ ሻለቃ ተቀላቅሎ እንደነበር ነው መረጃዎች የሚጠቁመው። ባህር ዳር ላይ የመጀመሪያ ጊዜ ፋኖ ሲገባ ደጉ በላይ ሻለቃ እንግዲህ ተቀላቅሎ እንደነበር ነው ወይም ሻለቃነት አዛዥነት ተሰጥቶት ማዕረግ ተሰጥቶት እንደነበር ነው። ከዛ ወደ ጎንደር አቅንቶ የራስ ጉራ ክፍለ ጦር ዋና አዛዥ ሆኖ ሲያገለግል እንደነበር ነው መረጃዎች የሚጠቁመው። ነገር ግን አሁን መንግስት የሰላም ጥሪ ሲደረግለት እስከነ ሙሉ ትጥቁ የመንግስትን ጥሪ ተቀብሎ በሰላም ገብቷን ደመቅ ያለም አቀባበል ተደርጎለታል ማለት ነው። ፋኖች ገና ይቀጥላሉ። የመንግስትን ጥሪ እየተቀላቀሉ ነው የሚገኝ። ለሀገራችን እጅግ ደስ የሚል ነው። በጣም እኔ ለደስታው ወደር የለኝም። ምክንያቱም ኢትዮጵያን የምንወድ ሁሉ ለሰላሟ ዘብ መቆም አለብን። 100% እጅ ከሚያስፈልገው ዋነኛው ነው። እዚሁ ቀጥለ የምናልፈው ወደ ሸኔን በተመለከተ ነው። ሸኔዎች በዛሬው ዕለት እንግዲህ ቀንቷቸው ውሏል ማለት ነው። መንግስት ጠንከር ያለ በወሰዱ ኦፕሬሽን ቀንቷቸው ነው ያለ። ዛሬ በጣም ደስ የሚል ነው። ምክንያቱም በርካቶች ስናይ ነበረ ቅድም ትንሽ ቀደም ብሎ ከሰዓታት በፊት በደቡብ ወሎ ዞን እንዲሁም በሰሜን ሸዋ ዞን በርካቶቹ ወንድሞቻችን ታጥቀው ሲንቀሳቀሱ የነበሩ የመንግስትን ጥሪ ተቀብለው እየገቡ እንደነበረ በመጀመሪያው ቪዲዮ ከሰዓታት በፊት ሰርችላችሁ ነበረ። ሲገቡ እንግዲህ ደመቅ ያለ መንግስት አቀባበል አድርጎላቸዋል። እንኳን በደህና መጣችሁ ውድና ውድ የኢትዮጵያ ልጆች በማለት ኢትዮጵያ እጇን ዘርግታን የተቀበለቻቸው። ይህ ወንድም ደግሞ እንግዲህ እስከነ ሙሉ ትጥቁና ባልደረቡን ጨምሮ እጇን ዘርግታ ኢትዮጵያ ተቀብላችኋለች። ቀሪ ወንድሞች ብቻ ከእናንተ ተዘጋጅታችሁ መምጣት ኢትዮጵያ ለመቀበል ዝግጁ ነች። ምክንያቱም ለመልማትና ለማደግ ነው አይኗ ላይ ያለ። ስለዚህ የእናንተ ደግሞ ወደ ሰላም መምጣትና ኢትዮጵያን ከጎኗ ሆኖ ማልማት ትልቁ ሚና ከምንጫወትበት አንዱ ይህ ነው እና እጅግ ደስ የሚል ነው። ይህ ሰው አማኑኤል ሞላ ተብሎ የሚታወቅ በባህር ዳር ከተማ ሰባታሚት የሚኖር ሰባታሚት ማለት ዶክተር አንዱ አለም በተወሰደበት ድንገተኛ ጥቃት ህይወቱ ያለፈበት እዛ አካባቢ ነው። ሰባታሚት ተብሎ የሚታወቅ በዛ በተለምዶ ነው እና በዛ ነዋሪ የነበረ ነገር ግን ይሄ ወደ ትግል ሲገባ በዚሁ ተቀላቅሎ እንደነበረ እና የመጀመሪያ ሲነሳ ደጉ በላይ ሻለቃ የሻምበልነት ሰጠውት እንደነበር ከዛ በኋላ ነው የጎንደር ወደ ጎንደር ካቀና በኋላ ወደ ተወለደበት የጋይንት ሰው እንደመሆኑ መጠን የራስ ጉራ ክፍለ ጦር ዋና አዛዥ አድርገው በማረግነትም ሰጠውት እንደነበረ የሚታወሰው። ነገር ግን መንግስት ጥሪ ሲያደርግለት ሳመነታ ነው እንግዲህ ቀጥታ በዛሬው ዕለት ከሰዓት እስከነ ሙሉ ትጥቁ የመንግስትን ጥሪ ተቀብሎ በሰላም የገባው ሞቅና ደመቅ ያለ አቀባበል ተደርጎለታል። እጅግ እናመሰግናለን። ሌላኛው ጉዳይ እንግዲህ ወደ ሸኔ እንሄዳለን። በምዕራብ ሸዋ ዞን ግንደብረትና አቡነ ግንደብረት ተብሎ የሚታወቀው ወረዳ ላይ መከላከያ ባደረገው ድንገተኛና በተናበበ ኦፕሬሽን የሸኔ ዋና መሪዎች የሚባል ጃል ድናኦልና ጃል ቡርቃ ተብሎ የማረግነት ያላቸው ጃል ቡርቃና ጃል ድናኦል ተብሎ የሚታወቁትን ጨምሮ ሞቅ በደመቅ ባለ ሁኔታ እስከና አበሮቹ ተሸኝተዋል ማለት ነው። እንዲሁም በርካታ ትጥቆችን ሁሉ መከላከያ ገቢ አድርጓን እጅግ እናመሰግናለን ማለት ነው። ስለዚህ ወደ ኦሮሚያ ክልል አሁን 100% ሰላም እየመጣ ስለሆነ ልማት በእጅጉ እየተፋጠነ ነው ያለ። በአማራ ክልልም እንዲሁም ያስፈልገ ልማት ነውና እነዚህ ወንድሞቻችን እየገቡ ነው። የነሱን እንግዲህ አቀባበል እንደጨረስና አይናችን ያለ ከልማት ላይ ምክንያቱም የኛ ትልቁ እንቅፋት ሆኖብን ያለ ድህነት ነው። እሱን መቅረፍ አለብን። በዛው አንድ ነገር እናስተውስ። ለሰላማችን እያንዳንዳችን ዘመቆም አለብን። ኢትዮጵያ ከፍተኛ ድሃ የሚባል በሽታ ተሸክማለች። ያን ከጭንቅላታችንም ከአእምሯችንም ካስተሳሰባችን እስኪራገፍ ድረስ ጠንክረን መስራት አለብን። ለመስራት ደግሞ ይህ ሸንኮፍ የሆነውን የሰላም
እጦት የሆነውን ትልቁን ይሄም ሰላማችን መመለስ ያስፈልገናል። ለሰላም ለማረጋገጥ ደግሞ እነዚህ ወንድሞች ወደ ሰላማዊ መምጣት እጅጉን ስለሚያስፈልግ ነው እንጂ እኔ ለምሳሌ ራሴን በወስዶ የማንም ፖለቲከኛ ጠበቃ አይደለሁም። ነገር ግን በሚዛን ስታስቀምጠው የእነዚህ ወንድሞች ወደ ሰላም መምጣት ለልማት ትልቁ ሚና ይጫወታሉ። በዛን አኳያ ነው ማየት ያለብን እና ደስ እያለኝ ነው በጣም ሰራው ይሄን ቪዲዮ እና ወንድሞቻችን እየገቡ ነው። እንኳን በደህና መጣ፣ እንኳን የመንግስትን ጥሪ በሰላም ተቀበል ብለናል። ሻለቃ አዛዥ አማኑኤል ሞላ ማለት ነው። ቀሪ ወንድሞቻችን 100% ይመጣሉ። ነገ ከፊታችን እንጠብቃቸዋለን። ዛሬ በጣም ደስ ሚል ነው። በዚህ በርካታ ወንድሞቻችን የመጡት ምክንያቱም የማርግነት ከፍተኛ የማርግነት ካላችሁ አንዱ አማኑኤል ሞላ፣ ጸዳሉ ደሴ፣ አድማሱ ኃይሌ፣ ተሾመ አበባው፣ በአምስተኛ ደግሞ ከጧት ከሰዓት ማለት ከሰዓታት በፊት የሰራውላችሁ አረቡ ይመር ስንት ናቸው? ወደ 5 የሚሆኑ እነዚህ ዋና በማረግነት ከነዚህ ደግሞ በከፍተኛ ማረግነት ያላቸው አማኑኤል ሞላና ጸዳሉ ደሴ እነዚህ በከፍተኛ ማረግነት ሲኖራቸው ሌሎችን በተመሳሳይ ግን ከነዚህ ቀጥሎ በማረግነት በፋኑ ሲመሩ የነበሩ አድማሱ ኃይሌ፣ ተሾመ አበባው በይዞ እንትን እየሰራውላችሁ ነው። ባሬ ወይም ደግሞ የወንዶች ቁና ሲሉ የሞራል የሚሰጡት እሱን በትናንትናው ሰርችላችሁ ነበረ። ከሱ ቀጥሎ ደግሞ ከሰዓታት በፊት በተወሰነ ሰዓታት ልዩነት የሰራውትኝ አረቡ ይመር ነው። ይሄ ደግሞ በወሎ ዞን የሚገኝ ነው። ደቡብ ወሎ ዞን የሚገኝ ወንድማችን ነው። በዛ አሁን ደግሞ አሁን ከመሸ ደግሞ አማኑኤል ሞላ ደግሞ ጎንደር ላይ ጋይንት ተብሎ የሚታወቀው ኗሪነቱ ባህር ዳር የነበረ በተለይ ደግሞ 7 ዓመት ወደ ትጥቅ ትግል ከገባ ጀምሮ ግን ትግሉን በጎንደር አድርጎ የነበረ ሰው አሁን በሰላም የመንግስት ጥሪ ተቀብሏል። እንኳን በሰላም መጣ ብለናል። ደመቅ ያለ መንግስት አቀባበል አድርጎለታል። ምክንያቱም መንግስት የሰላም ጥሪ አድርጎላቸዋል። የመንግስትን የሰላም ጥሪ ነው የተቀበሉት። በሌላ ቪዲዮ እስከነገናኝ አሁን በትኩስና ዕለታዊ ቪዲዮዎችን እሰራላችኋለሁ። ሰብስክራይብ በማድረግ ጠብቁኝ። ቻው፣ መልካም ምሽት።